የወለድኳት እናቷ እንኳን ሳላገኛት ለአመታት ኖሬያለሁ። ስለዚህ ምንም አትሆኝም። ልጅነቷ ደግሞ ለእኔ እንደሆነ አትርሺ። ዛሬውን ይሻል። ዳግም እውነቱን ለሰላም ነገራት። ቃል ልጇ እንዳልሆነችና እንዲሁም ትክክለኛ ልጇ ብሌን እንደሆነች አቶ ባይሉ የገንዛ ወንድሟም እየተጫወተባት እንደሆነና እንዲሁም ሌላ ሰው እናት ያልሆነችውን እናት ነች ብሎ ብሌንን ለማሳመን እሷንም በማስገደድ ብር በመክፈል አሁን ላይ ይኸውልሽ የምልሽን ነገር መስማት አለብሽ። አንቺ የብሌን እናት ነሽ። እናም 10 ዓመት አረብ ሀገር ቆይተሻል። ነገር ግን ደግሞ አረብ ሀገር የሰራሽበት ሀብት ንብረትሽ ባዶ ሆኖ ምንም ነገር እንደሌለሽና ከዛም ልጅሽን ለብዙ ጊዜ ስፈልጋት እንደነበረ እንደዚህ ብለሽ ማስረዳት አለብሽ ሲላትም እሷም ደግሞ ተገዳ ስለሆነ እየተንቀጠቀጠች ይህንን በመርሳቷ በአቶ በኃይሉም በጣም እየጮባትና እንዲሁም ይህንን ነገር አንድ ነገር ብታበላሽ እገልሻለሁ። እኔ ሰላምን ለመጣል በጣም ብዙ ጥረት ጥሬ እሱ ግን ደግሞ አልተሳካልኝም። አሁን ግን ደግሞ ሌላ ኪሳራ ሌላ ነገር አልፈልግም በማለት ሲጮባትና እንዲሁም ተነስቶም ሲያንቀትም ነበረ። ግምም ቃል ስታወራ እየሰማውን ማመን ያቃተው። እናም ይች ገረድ ካሁን በኋላ ትክክለኛ እናቷን ያገኘች መስሏት እኮ በጣም ደስ ብሏታል። ግን ደግሞ በቃ ተጫወትንባትኝ ብላም ስትልና እንዲሁም ደግሞ አቶ በኃይሉን እንዴት ዞረል ግን እንደዚህ ስታስብ ለምን እኔን አላዋየኝም ወይም ደግሞ ለምን አልነገርከኝም ስትለውም ሁሉንም ሚስጥር ዳግምም ይሰማል። ይሄን ሲሰማ በጣም ነበር ያዘነው። በቃ ለካ ብሌን የሰላም ልጅ ነች። እንዴት ቆይ ግን ከእናቷ ቤት ሰራተኛ ሆና ትኖራለች በማለት በመደንገጥ ነበረ ትቷት ሄደ። አሁን ላይ አቶ በኃይሉና ቃል ሁሉም ነገር እየከሸፈባቸው እየሆነና እንዲሁም ግን ደግሞ አሁን ላይ የብሌን እናት ወይም ደግሞ ውሸታም በውሸት እናት ነች የተባለችው አሁን ላይ ከሄደችም በኋላ ብሌንን ይዛት እንደምትሄድ ከሰላም ቤት አቶ በኃይሉም እንደዛ ነው ሲያወራም የነበረው። ነገር ግን ሁሉንም ነገር ዳግም ስለሰማ ነገሮች ሁሉ እንደሚያበላሹበትም እርግጠኛ ነኝ። ለምንም ብለሽ ብሌንን ማሳመን አለብሽ። እናም ደግሞ እዛ ቤት ዛሬውኑ ነው ይዘሻት የምትወጭ። ያለያ ግን አንድ ነገር አበላሻለሁ ብትይ እዛ ሰካራም ባልሽ ጋር ነው የምትሰቃየው እያለም እያስጠነቀቃት ነው። ደግሞ ከዛሬ ጀምሮ የመጨረሻ ነው። አይኗን ማየት አልፈልግም። ብሌን የምትባል ልጅ ይዘሽ መውጣት አለብሽ ብሎም ይላታል። እሷም ደግሞ ወይም ደግሞ ተቀጥራ የመጣችው የውሸት የብሌን እናት ተብዬዋ በቃ እኔ ይውልህ በዚህ በኩል እንኳን ቃል እገባላለሁ አታያትም ይዣት ነው የምጠፋው በማለት ትመልስለታለች። ብሌንም እናቷን ለማግኘት በጣም ደስ ብሏትኝ፣ ነገር ግን ደግሞ በጣም በተደጋጋሚ ስልኳን እያነሳች ሰዓቱን ታያለች። ቆይ ግን ለምንድን ነው ሰዓቱ የምሄደው እያለች ትገረማለች። ምክንያቱም ደግሞ ለ10 ዓመታት የረሳቻት ወይም ደግሞ የጠፋቻት እናቷን ለማግኘት በጣም ቸኩላለች። እናሽን ልታገኝ ነው ስለተባለች ብሌንም ቤት ውስጥ ሆና 10 ጊዜ ሰዓቱን ታያለች። ዛሬ ወላጅ እናቴ ለ10 ዓመታት የናፈኳት እናቴ ትመጣለች። ትላንትና ፎቶዋን ሳይ በጣም ነበረ ከዛ ወዲህ ነበረ የናፈቀችኝ። በቃ ጭራሽም ሌሊቱን ሙሉ እንቅልፍም ሳይወስደኝ ነው ያደረ እያለች ብሌንም ብቻዋን እያወራች እናቷን ለማየት በጣም ስለጓጓች ይህንም ልብሷን እየቀያየረች በጣም ደስ ብሏትኝ ወላጅ እናቷን እየጠበቀች ነው። ነገር ግን ደግሞ አሳዳጊዋ ወይዘሮ ገነት መጣ እንዴት ነው የኔ ልጅ ብላም ስትላትኝ እስኪይኝ እናቴ አላማረብኝም ወይ ብላም ጠይቃታለች። ወይዘሮ ገነትም በጣም ደስ ብሏትኝ ደግሞም ብሌን በጣም ደስተኛ ስለሆነችም እሷም በጣም ደስ ብሏታል። እናቴ ስታየኝ ቆንጆ እንድታየኝ ነው የምፈልገው እኔን ስታየኝ በጣም ደስ እንድላትና የኔ ቆንጆ ልጅ እንኳን ወለድኳት እንድትልም ነው የምፈልገው በማለት ተመልስላታለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንደናችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡኑ ቤተሰብ የሆናችሁም ከልብ ነው ማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። አደራ ቀጣይ ክፍል ይዤላችሁ መጥቻለሁ። አደራ ድራማ ሁላችንም በጉጉት ስንጠብቀው የነበረው ብሌን አሁን ላይ አሳዳጊ እናቷ ጋር ሆና በጣም ተደስታለች። እናም ወላጅ እናቷ ልትመጣ ነው ስለተባለችም በጣም ደስ ብሏታል። ውድ ቤተሰቦቼ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ።
በየጊዜ በሰዓቱ አዳዲስ ቪዲዮዎችን እንድታገኙ ያደርጋቸዋል። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። አሁን ቀጥታ ወደ ቪዲዮ። ሰላም እንግዲህ አሁን ላይ ያው ልጅነት ማለትም ብሌንን ልታገኝ ነበር። ነገር ግን ደግሞ የአቶ በኃይሉ ተንኮልና ሴራ አሁንም ቢሆን ብዙ ነገር እየሆነ ነው። ነገር ግን ይህም ነገር ቢሆንም ሁሉንም ነገር ደግሞ ትክክለኛው መረጃ ዳግም ስለሰማ ስለዚህ አቶ በኃይሉና እንዲሁም ሳሚ የሚዋረዱበት ጊዜ ደርሷል ማለት ነው። እንዲሁም ደግሞ ቃልን ጨምሮ ማለት ነው። ምክንያቱም ደግሞ ወላጅ እናት ተብላ የምትመጣው የውሸት ወይም ደግሞ ተገዝታና ሰላምን እንግዲህ ለመጣል ነው የምፈልገው ስላለ አቶ በኃይሉ የቱን ሀብት ንብረት ለመውረስ ይሄን ያክል ምክንያቱም ደግሞ ልጁን ትክክለኛ ልጅ ያልሆነችውን ልጅ ነች ብሎ ስለሰጣትና እንዲሁም ደግሞ አሁን ላይ ከሷ ገንዘብ ብቻ ስለሚፈልግ ስለዚህ ሰላምን ልጥላት ስፈልግ ግን ደግሞ ምንም ነገር ልጥላት አልቻልኩም። ስለዚህ ይህን ነገር ብታበላሽብኝ እገልሻለሁ እያለ ማስጠንቀቂያ ምትሰጣት ነበር ማለት ነው። ምክንያቱም ደግሞ ይቺ የተቀጠረችው ሴትዮ ወይም ደግሞ የብሌን እናት ሆና የምትመጣው ተገዳ ነው ማለት ነው። እሷም ደግሞ እየተንቀጠቀጠች እንግዲህ አረብ ሀገር ለ10 ዓመታት እንደቆየችና እንዲሁም ደግሞ ልጇ እንደናፈቀቻትኝ እንደጠፋቻትኝ ልጇንም ስታፈላልግ በጣም ብዙ ጊዜ እንደቆየችና እንዲሁም 10 ዓመት ሙሉ እየሰራችበትን ሀብት ንብረት እንዳለ እንደተዘረፈችና ምንም ነገር እንደሌላትኝ ልጇን ስታገኝ ግን መሄድ እንደምትፈልግ ልጇን ይዛ ይህንን እንዳለ ሙሉ ለሙሉ ለወይዘሮ ገነትም ሆነ እንዲሁም ለሰላም መናገር አለብሽ ብሎ አቶ በኃይሉ ይህን ነገር ያስጠነቅቃታል። እሷም ደግሞ ችግር የለውም ይህን ነገር አድርጋለሁ ብላም ቃል ገብታለች። ነገር ግን አንድ ነገር ብተሳስተሽ ነገሮችን ሁሉ ብታበላሽብኝ እገልሻለሁ፣ እዘለዝልሻለሁ ሲላትም ነበረ። እሷም እንግዲህ የተንቀጠቀጠች ችግር የለውም እኔ ሁሉንም ነገር አስተካክላለሁ በማለት ስትመልስለት ነበር። ውድ ቤተሰቦቼ እንግዲህ ብሌንም በጣም ደስ ብሏትኝ ወላጅ እናቷን ከ10 ዓመት በኋላ ለማግኘት በጣም በጉጉት እናም ሰዓቱ ማሄድም ወይ ቆይ ግን ምንድነው ዛሬ ለምንድነው ሰዓቱ የማሄደው እያለችም ሰዓቱን 10 ጊዜ እያየችም ነበረ። ነገር ግን ደግሞ አሳዳጊዋ ወይም ደግሞ ወይዘሮ ገነት ስትመጣ እንዴት ነው እስኪ እናቴ ይኝ አላማረብኝም ወይ እናቴ ስታየኝ ቆንጆና እንዲሁም ደግሞ አምሬ እንድታይ ነው ፈልገው ምክንያቱም ደግሞ እናቴ እንኳን ወለድኳት ብላም ደሰትብኝ ብስትልም ነበረ። እሷም እንግዲህ ወይዘሮ ገነትም በጣም ደስ ይላል ብላ ደስ ይላታል ብሌን ደስ ስላላት ብሌን ሁልጊዜ ተከፍታና እንዲሁም ደግሞ አዝና ነበር የምታያትኝ። አሁን ላይ ግን በጣም ተደስታም ስታያትኝ ወይዘሮ ገነትም በጣም ደስ አላት። ወይዘሮ ገነት በጣም ጨንቋታል። እናም ብሌንን ስታያትኝ ብሌን ቆይ ግን ምን አለበት የኔ ልጅ ብትወኝና እኔ ወልጀሽ ቢሆን ኖሮ እያለች ቁማም እያየቻትኝ በጣም ታዝናለች። ገነትም በጣም ፈርታለች። ምክንያቱም ደግሞ ብሌን ወላጅነቷን ካገኘች ካሁን በኋላ ዞር ብላ ማታየኝ በማለት አሁንማ ብሌን አንቺ እኮ ወላጅናሽን አግኝተሻል፣ ካሁን በኋላ እኔ ምን አደርግልሻለሁ እያለች እያለ ቆማ እያሰበች ብሌንም ቆይ እንዴ እማዬ ለምንድን ነው ምን ሆነሽ ነው ብላም ትጠይቃታለች። ከዛ እያየቻትም ነበረ። በኋላማ ሀብታም እናት አለችሽ፣ እኔ እኮ ደሃ ነኝ፣ እናም እኔ ደሃዋ ካሁን በኋላ ምን አደርግልሻለሁ በማለት ብሌንን በስስት እያየች ወይዘሮ ገነትም በጣም አዘነች።